ሰላም ጤና ይስጥልን የሐሳብ ዴይሊ ቤተሰቦቻችን፣ በዛሬው ሁለት ጉዳዮች ላይ በደንብ አድርገን እንመለከታለን። አብራችሁን ሁኑ። በአፈ ጉባኤ ታገሰ ጫፎ የተመራ ልዑክ በኢራን ይገኛል። የኢራን ጉብኝታቸውን ስንመለከት የመከላከያ ስኬቶቻቸውን እየጎበኘ ነው። በቴሄራን ኢራን የመከላከያ ኢንዱስትሪዎችን የሚያሳይ ኤግዚቢሽን እየጎበኙ ይገኛሉ። የኢትዮጵያ ልዑካን በኢራን ጉብኝቱን እያካሄደ ይገኛል። ይህ ጉብኝት ከፍተኛ የኢራን ባለስልጣናት ጋር ከተደረገ ውይይት በኋላ የተደረገ ነው። የኢራን ፓርላማ ይፋዊ ግብዣም አድርጓል። እንዲሁም በኢራን አቅም የተሰሩ ዘመናዊ የጦር መሳሪያዎችንም ጭምር እየጎበኘ ይገኛል። ኢራን በአሁን ሰዓት ላይ ትልቅ የተባለ የመከላከያ አቅም እያፈረጠመች ይገኛል። እንዲሁም በኢትዮጵያና በኢራን መንግስት የሁለትዮሽ ግንኙነት ከጊዜ ወደ ጊዜ እየዳበረ ይገኛል። የሁለቱ ፓርላማዎች ውይይትም ይበል የሚያሰኝ እንዲሁም ከፍተኛ የተባለ መነቃቃትም የታየበት ነው። በሁለተኛ ጉዳያችን ስንመለከት የብሪክስ ጥምረት እየተፋፋመ ነው። የህንዱ ጠቅላይ ሚኒስትር ጉብኝት በኢትዮጵያ ምን ይመስላል የሚለውን እንመለከታለን። በሁለቱ ሀገራት በኢትዮጵያና በህንድ በኩል ያሉትን ግንኙነቶች ከድሮ እስካሁን ድረስ ያለውን እንዳስሰዋለን። እንዲሁም ህንድ በዓለማችን ላይ ባለብዙ ህዝብና ግዙፍ ኢኮኖሚ ያላትም ሀገር ነች። ህንድ ከኢትዮጵያ ጋር በኢንቨስትመንት እንዲሁም በሳይበር ደህንነት ላይ በጋራ አብራ የምትሰራም ሀገር ነች። በ2026 የብሪክስን ለመምራት ህንድ ከዚህ ወደዚያ እያለች ነው። ህንድ የምታደርገውን እንቅስቃሴ ከኢትዮጵያ ድጋፍ ታገኛለች ተብሎ ይጠበቃል። ኢትዮጵያ ድምጿን ለህንድ ትሰጣለችም ተብሎ ይጠበቃል። የህንድ ጠቅላይ ሚኒስትር ለመጀመሪያ ጊዜ ኢትዮጵያንም የሚጎበኙ ይሆናል። በሁለቱ ሀገራት ያለውን የሁለትዮሽ ግንኙነትም ወደ ከፍተኛ ደረጃ ያሸጋግራል ተብሎም ይጠበቃል። ህንድ ጠቅላይ ሚኒስትር የሚያደርጉት ጉብኝት ተጠባቂ ነው። እንዲሁም ህንድ በአፍሪካ ያላትን ኢንቨስትመንት ማጠናከር ትፈልጋለች። ጠንካራ የተባለ የፖለቲካና የኢኮኖሚ ትስስርን ለማድረግ እንዲሁም የደቡብ ሀያል ሀገር ሆና ለመውጣት ህንድ በሰፊው እየሰራች ነው። ህንድ በዚህ በኩል የምታደርገውን እንቅስቃሴ ኢትዮጵያ እንድትደግፋት ትፈልጋለች። እንዲሁም ኢትዮጵያ ድምጿንም ትሰጣለች ተብሎ ይጠበቃል። Prime Minister Narendra Modi's visit to Ethiopia from December 16 to 17 marks a significant step in India's expanding engagement with Africa and its broader push to position itself as a leading voice of the global south. የህንዱ ጠቅላይ ሚኒስትር የሚያደርጉት ጉብኝት ህንድ የልማት አጋርነት ቁልፍ ማሳያም ተደርጎ ተወስዷል። እንዲሁም ህንድ በኢትዮጵያ ውስጥ የገጠር ኤሌክትሪክ ልማቶችን እንዲሁም የባቡር ሀዲድ ዝርጋታዎችን፣ የስኳር ኢንዱስትሪ ፕሮጀክቶችን ላይ በሰፊው እየተሳተፈች ነው። ህንድ ለብዙ ኢትዮጵያውያን ሰፊ የትምህርት ዕድልም እየሰጠች ያለች ሀገር ነች። Development partnership is another key pillar. Ethiopia is among the largest recipients of Indian concessional credit in Africa, with over $1 billion sanctioned for projects in rural electrification, railways, and the sugar industry. India's approach has focused on capacity building and skills development rather than just financial assistance. Through initiatives such as iTech and ICCR scholarships, India has trained thousands of Ethiopian students and professionals over the years. ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ካደረገች በኋላ ኢኮኖሚዋ ሙሉ በሙሉ ለውጥ ማሳየት ጀምሯል። እንዲሁም ለውጪ ባለሀብቶችም አንዳንድ ዘርፎችን ክፍት አድርጋለች። ህንድ በባንኩ ዘርፍ ላይ እንዲሁም በካፒታል ገበያ ላይ መሳተፍ ትፈልጋለች። I think the visit is coming at a significant moment when Ethiopia has embarked on comprehensive economic reforms. They are opening up all key sectors, including the banking sector, their capital markets, etc. So India does seek to align our development cooperation and economic engagement with Ethiopia's priorities, and we definitely would like to explore new avenues for cooperation which are mutually beneficial to both sides. You are very right about our investments. I think in the textile sectors we have huge investments. We have investments in the other sectors. ህንድ በምትታወቅበት በጨርቃ ጨርቅ ዘርፍ ላይ በሰፊው እየተሳተፈች ይገኛል። አሁን ደግሞ ከዛም በላይ መሳተፍ ትፈልጋለች። ከ175 በላይ የህንድ ኩባንያዎች በአሁን ሰዓት ላይ ኢትዮጵያ ውስጥ እየሰሩ ነው። እንዲሁም 40% ህንድ ወደ ኢትዮጵያ የምትልካቸው እቃዎች ሙሉ በሙሉ የፋርማሲ እቃዎች ናቸው። በሁለቱ ሀገራት መካከል ያለው የንግድ ሰንሰለት ከጊዜ ወደ ጊዜ እየሰፋ ነው። We have over 175 companies present in Ethiopia from India. So there is definitely a scope.
Regarding the trade with Ethiopia, we usually, from our side, we export pharmaceuticals. In fact, nearly 40% of all our exports to that country are pharmaceuticals. And from there, we purchase pulses and beans. Right now, the trade volume is about $550 million. So both sides will definitely try to enhance the bilateral trade, both exports and imports to that country. የህንዱ ጠቅላይ ሚኒስቴር ከኢትዮጵያው ጠቅላይ ሚኒስቴር ከአቻቸው ጋር ሰፊ የተባለ ንግግርም አድርገዋል። በዚሁ ንግግራቸው ላይ በጋራ የደቡብ ትብብርን ለማጠናከር ወስነዋል። እንዲሁም ብሪክስ ጥምረቱን ወደ መሬት ላይ እንዲወርድም እየሰሩ ነው። ሁለቱ ጠቅላይ ሚኒስቴሮች በሰፊው ብሪክስ አቅም ኖሮት እንዲሰራ መሬት ላይ የሚታይ ኢኮኖሚያዊ ለውጥ እንዲያመጣ በሰፊው እየተንቀሳቀሱ ነው። Ethiopian Prime Minister Abiy Ahmed has consistently backed India's leadership of the Global South, including through his participation in the Voice of Global South summits convened by Modi. በህንድና በኢትዮጵያ ጠቅላይ ሚኒስቴሮች መካከል ሰፊ የተባለ መግባባት ላይ ተደርሷል። ይሄ መግባባት ደግሞ በጋራ ለመስራት ስምምነቶችንም እስከ መፈረም ድረስ አስኪዷቸዋል። እንዲሁም ሁለቱ ሀገራት ዘመናትን የተሻገረ ግንኙነት አላቸው። ከጥንት ዘመን ጀምሮ ሰፊ የተባለ የቅመማ ቅመምም እንዲሁም አንዳንድ የእደ ጥበብ ምርቶችንም ጭምር ሲነግዱ ነበር። ሁለቱ ሀገራት ከ19ኛው ክፍለ ዘመን ጀምሮ ሰፊ የተባለ የንግድ እንቅስቃሴ የነበራቸው ሀገራት ናቸው። The Ethiopia leg highlights New Delhi's growing focus on long-term partnerships across the African continent. This will be Modi's first state visit to Ethiopia, although the two leaders are already familiar with each other. የህንድ ኩባንያዎች በኢትዮጵያ ውስጥ ተሰማርተዋል። ከ650 የሚያህሉት ድርጅቶች በግብርና፣ በአበባ እርሻ፣ በኢንጂነሪንግ እንዲሁም በጨርቃጨርቅና በማኒፋክቸሪንግ ዘርፍ ላይ ቀድመው ተሰማርተዋል። የንግድና ኢንቨስትመንት ትስስርን ትልቅ ቦታ እየሰጡትም ይገኛሉ። ህንድ የኢትዮጵያ ትልቅ ባለድርሻ አጋርም ሀገር ነች። ህንድ በሰፊው ከኢትዮጵያ ጋር የምትነግድም ሀገር ነች። በፋርማሲ እንዲሁም በሁለተኛና ትልቁ የተባለው የጨርቃ ጨርቅ ማቅለምም እንዲሁም ማምረትም ጭምር ላይ በሰፊው እየተሳተፈች ይገኛል። Indian companies have made a deep footprint in the country, with around 650 firms investing over $5 billion in sectors ranging from agriculture and floriculture to engineering, plastics, textiles, and manufacturing. A significant portion of this investment is already operational on the ground. Trade will be high on the agenda. India is Ethiopia's second largest trading partner, with bilateral trade crossing $570 million in 2023-24. የህንዱ ጠቅላይ ሚኒስቴር የሚያደርጉት ጉብኝት አንደኛና ዋነኛው ዓላማ የንግድ መዳረሻን ማስፋትም ጭምር ነው። ኢትዮጵያ ደግሞ ከህንድ ጋር ያላትን ግንኙነት በሰፊው ማሳደግ ትፈልጋለች። ህንድና ኢትዮጵያ መካከል ያለው የኢንቨስትመንትና የንግድ እንቅስቃሴ ከቀን ወደ ቀን እየጨመረ ነው። ህንድ ኢትዮጵያ የአፍሪካ መግቢያ በር ናት ብላ ታምናለች። ከኢትዮጵያ ጋር የሚደረግ የትኛውም እንቅስቃሴ ከአፍሪካ ጋር እንደሚደረግ ታስባለች። እንዲሁም ሁለቱ ሀገራት ዋነኛ የተባለ የሚያግባባቸው የብሪክስ ማዕቀፍ ውስጥ አንድ ላይም እየሰሩ ነው። የፖለቲካዊ መደጋገፍንም ጭምር እያሳዩ መጥተዋል። At the core of the visit is development and economic cooperation. Ethiopia is one of India's most important partners in Africa, both as a destination for Indian investment and as a recipient of development assistance. ህንድና በኢትዮጵያ መካከል ያለው ግንኙነት የህዝብ ለህዝብ ግንኙነት ከጊዜ ወደ ጊዜ እያደገ መጥቷል። ይሄኛውም ህንድና ኢትዮጵያ ከ19ኛው ክፍለ ዘመን ጀምሮ እየሰሩ ይገኛሉ። እንዲሁም በንግድ በዲፕሎማሲ ህንዳውያን በኢትዮጵያ ዘመናዊ የትምህርት ስርዓት ውስጥም ጭምር እስካሁን ድረስ በዩኒቨርሲቲዎቻችን ጭምር ያስተምራሉ። People to people ties add a distinctive depth to the relationship. The Indian community in Ethiopia has a long history dating back to the late 19th century, particularly from Gujarat. Indian educators once formed the backbone of Ethiopia's school system, even in remote areas. That legacy continues today, with around 150 Indians serving as faculty members in Ethiopian universities and higher education institutions. በደቡብ አፍሪካ ጆሃንስበርግ በ2023 ሁለቱ መሪዎች በሰፊው ተነጋግረው ነበር። እነዚህ ንግግሮች የጎን ለጎን የሁለትዮሽ ስምምነቶችንም ጭምር አድርገዋል። ጠቅላይ ሚኒስትር አብይ አህመድ ጋር በሰፊው ተነጋግረዋል። ሁለቱ ሀገራት በጋራ ለመስራትም እንዲሁም የፖለቲካዊ መደጋገፍንም ጭምር ለማሳየት ወስኗል። በዓለም አቀፍ ድርጅቶች ጭምር በጋራ ለመቆምም ጭምር
ጭምር ተስማምተዋል። Ethiopian Prime Minister Abiy Ahmed Ali on the sidelines of the BRICS summit in Johannesburg in 2023, where both sides agreed to deepen cooperation across a wide range of sectors. Ethiopia's entry into BRICS that year was strongly supported by India, underlining the political trust between the two countries. ህንድ በኢትዮጵያ ውስጥ የምትሳተፍባቸው ዘርፎች እነዚህ ናቸው። የመጀመሪያው በማኒፋክቸሪንግ፣ በመድኃኒትና በግብርና ግብአቶች እንዲሁም በኢንፎርሜሽን ቴክኖሎጂ፣ በመድኃኒት ቅመማ እንዲሁም በማዕድን ቁፋሮ ላይ በሰፊው ህንዳውያን ተሰማርተው ይገኛሉ። Indian exports dominate this relationship, reflecting Ethiopia's reliance on Indian machinery, pharmaceuticals, manufactured goods, and agricultural inputs. During the talks, both sides are expected to explore ways to diversify trade, improve connectivity, and open new opportunities in infrastructure, information technology, mining, and manufacturing. ህንድ በአሁን ሰዓት ላይ ዓለም አቀፋዊ ጥምረትን ለማስተሳሰር እየሰራች ነው። ይበልጡኑ ደግሞ በብሪክስ ማዕቀፍ ውስጥ ይሄ የደቡብ ህብረትን ለማጠናከር በሰፊው እየሰራች ይገኛሉ። Prime Minister Modi is expected to engage with members of this community during his visit. Politically, the visit reinforces India's message of South-South cooperation at a time when Ethiopia is rebuilding after years of internal conflict and seeking greater integration with the global economy. የህንዱ ጠቅላይ ሚኒስቴር ወደ ኢትዮጵያ የሚመጡትም ዋነኛና አንደኛ ምክንያታቸው የደቡብን ህብረት በሰፊው ለማጠናከርም ጭምር ነው። ብሪክስ በሰፊው እየተንቀሳቀሰ ይገኛል። የሁለቱ ሀገራት መሪዎች ግንኙነት ከሁለትዮሽ ስምምነትም የዘለለ ነው። ህንድ አስተማማኝ አጋር ያስፈልጋት በዓለም አቀፍ መድረኮችም ጭምር ነው። እንዲሁም የልማት አጋር የኢኮኖሚ ትብብርንም ከኢትዮጵያ ጋር ማድረግ ትፈልጋለች። ህንድ በአፍሪካ የፖለቲካዊ እንዲሁም የኢኮኖሚያዊ ትስስር እንዲኖራት ትፈልጋለች። ለዚሁም ደግሞ የአፍሪካ ህብረት መቀመጫ ወደ ሆነው አዲስ አበባ ጉዞም ይደረጋል ተብሎ ይጠበቃል። ህንድ በሰፊው ከኢትዮጵያ ጋር መስራት መነገር ትፈልጋለች። እንዲሁም ኢትዮጵያ የፓን አፍሪካኒስት መስራችም አራማጅም ስለሆነች ጭምር ህንድና ኢትዮጵያ በሰፊው እየተንቀሳቀሱ ይገኛሉ። ብሪክስ ወደ መሬት እየወረደ ነው፣ እየሰራም ነው። እንዲሁም በሁለቱ ሀገራት መሪዎች የታየው መደጋገፍን በዓለም አቀፍ መድረኮችም ጭምር ይቀጥላል ተብሎ ይጠበቃል። Modi's Ethiopia visit is about more than bilateral ties. It reflects India's broader ambition to be a reliable development partner, an economic collaborator, and a political ally for Africa. As Ethiopia looks to stabilize and grow, India is positioning itself as a partner invested in the country's long-term success. የሐሳብ ዴሊ ቤተሰቦቻችን በቀጣይ እስከምንገናኝ ሰላም ሁኑ።